ሰላም ለእናንተ ይሁን። ሰላማችሁ ይብዛ በያላችሁበት። እንደምን አደራችሁ፣ እንደምን ቆያችሁ በያላችሁበት። ያው የኛ በማለዳ ነው ማለት ነው። ሴት ልጅ በማለዳ ነው ስራውን የምትሰራው። ዛሬ ደግሞ ሳምቡሳ ማዘጋጃ አብረን ሳምቡሳ ዝግጅት። ሳምቡሳ እንዴት ነው መስራት ያለብን እንደማለት ነው። ያው ታውቁታላችሁ ግን አለ አይደለ? ቪዲዮም ይቀመጣል፣ ለትዝታም ይሆናል፣ ለማስታወሻም ይሆናል። አንድ ሰው ለሌላ አይደለም እንትን የሚለው ለብዙ ጊዜ ይቀመጣል ማለት ነው። ይሄ ዶክሜንት ነው በቃ። እና ሰላማችሁ ይብዛ በዓለም ዙሪያ ሰላም ለዓለም ይሁን። ሰላም ነው ሁላችን። አሁን 3 አይነት ሳምቡሳ ነው የምንሰራ። የመጀመሪያው ዝግጅታችን ነው የካድራ ሳምቡሳ ነው። ይሄ ካድራ ሳምቡሳ የተለያዩ ሳምቡሳዎችን እንሰራለን። የካድራም አለ የሁሉም አለ እና ግብአታችን መጀመሪያ ላሳያችሁ ፈልጌ ነው። ካድራ መጀመሪያ ስናዘጋጅ ያው ሳምቡሳ ሁላችንም በየአሰራራችን ነው የምንሰራው እና እዚህ ጋር ጥቅል ጎመን አለን፣ እዚህ ጋር ደግሞ ሽንኩርት አለን፣ እዚህ በዛ ላይ አለን፣ ከዚህ ጋር ክዝበራ አለን፣ ክዝበራ ወይም የድንብላል ቅጠል አለ፣ ከዚህ ጋር ደግሞ ድንች አለን ማለት ነው። ድንች አለን፣ ከዚህ ካሮት አለ፣ ከዚህ ጋር ሞኙ ቃሪያ አለ፣ ትልቁ ቃሪያ ማለት ነው የማያቃጥለው። ከዚህ ጋር ደግሞ የሚያቃጥለው ቃሪያ አለ እና እነሱም ካሮት ያው ይሄ ነው፣ ካሮት ነው ያው ካሮት ይሄ ነው፣ ካሮት ይሄ ነው። ድንብላል ቅጠል ደግሞ ይሄ ነው። ፍልፍል አክታሩም ይሄ ነው። ያው የፍሬዘር እና እንትኑ ስለሚለያይ ማለት ነው። ድንች ለምሳሌ የፍሬዘር አለ፣ የዚህኛው አለ። ይሄኛው ደግሞ ያው እንትን ነው አተር ማለት ነው። በዛ ላይ ወይም አተር። ከዚህ ጋር ደግሞ ድንች ነው። ያው ድንች ነው። ጥቅል ጎመንም ማለት አንዳንዴ የትኛው ነው ግር ይለናል እኮ። አሁን ለምሳሌ ድንች የፍሬዘር አለ፣ የእንትን አለ። ይሄም ደግሞ ጥቅል ጎመን ነው ማለት ነው። ሁላችንም አሁን ይሄን እናቁላለዋለን። እናቁላላና እናዘጋጃለን ማለት ነው። አሁን ዘይታችን ግለዋል። መጥበሻችን ላይ በደንብ እንትን መቁላላት የለበትም፣ ምክንያቱም እንትን ይላል፣ ለዝጋል ይያያዛል ማለት ነው። እና ለብ ነው ማለት ያለበት፣ ምክንያቱም እንትን ስለሚል በቃ ዝም ብሎ ሁሉም እንትን ማድረግ ይቻላል። ምክንያቱም ለብ ካላለ ይያያዝና አይጣፍጥም። እዛ እንትናችን እናደርግበታለን። በቃ ዝም ብሎ ምስ ነው የሚለው እንደወጡ እንትን አይደለም። በቃ ዝም ብሎ አለ አይደለ? ብዙም ሳይበስል ስለሚጠበስ አንቺን ግፋት ተነሳ ቅመም ነው የምናደርግበት። ምክንያቱም ሁሉም በአንድ ላይ ስለሚቁላላ ማቁላላት ምናምን አይጠበቅብንም፣ ብዙ ይይዛል። እዚህ ጋር ደግሞ ቅመማችን አለ። ይሄኛው እንኳን አይመችም። እዚህ ጋር ደግሞ ኩርኩም አለን፣ እዚህ ጋር ኩርኩም አለ፣ እዚህ ሁሉ ቅመም አለ። ከዚህ ጋር ማጁን አለ፣ ከዚህ ጋር ደግሞ በርበሬ አለ ወይ ፍልፍል። ከዚህ ጋር ከሙን አለ፣ ከሙን ይሄኛው አለ። ከዚህ ጋር ክዝበራ ነው፣ ይሄ የክዝበራ ቅጠል ነው ማለት ነው። የክዝበራ ፓውደሩ ቅጠሉን አድርገ ነው። ይሄ ደግሞ ቁንዶ በርበሬ ነው፣ ቁንዶ በርበሬ ወይም ፍልፍል አስወር። ይሄኛው ደግሞ ጨው ነው። አሁን እንጨምራለን ማለት ነው። እንዳሰራሩ ነው በነገራችን ላይ የሰው ልጅ የእሱ እንደዚህ አይደለም ማለት አይቻልም። እዚህ ደግሞ እናደርጋለን ማለት ነው። ቱም እንጨምርበታለን። ይሄ ቱም ማለት ነው። ይሄ ቱም እንጨምራለን። ቱም እና ነጭ ሽንኩርት ወይም ጅንጅብል አብሯል። ነጭ ሽንኩርት ወይም ጅንጅብል ማለት ነው። ቱም ማለት ነው። እንደዚህ ለበስ አድርገን አሁን አቁላልተን ጨርሰናል። አይቼው በበላይ ዝም ብሎ ሲጨመር በጣም ነው ቆንጆ የሚሆነው። ፍርፍር ነው የሚለው፣ አይያያዝም ማለት ነው። አሁን 4 አይነት ሳምቡሳ አለን። ከዚህ ከአራቱም በ4 አይነት ነው የምንሰራው ማለት ነው። ይሄ ድንች ነው፣ ድንቹ ተቀቅሎ ማለት ነው። ከድንቹ ላይ ምን እንደምጨምርበት ፍልፍል አስዋድ ወይም ቁንዶ በርበሬ፣ ጨው፣ ከዛ ደግሞ ጅብል። ይሄ ጅብል ማለት ነው። ይሄ ጅብል እኛ ቤት ድንች በጣም ነው የሚወዱት፣ በጣም
ምንም አይወጣም። ከዚህ ጋር ደግሞ ምን አለን? እዚህ ጋር የበዛሊያው የተቆላላው ያያችሁት አላችሁ። በዛሊያ ድንች በራሴ ቋንቋ አልናገርም። እንትን ነገባ በአረብ ቋንቋ አተር አለው፣ ካሮት አለው፣ ድንች አለው፣ ጥቅል ጎመን አለው፣ ፍልፍል ሞኙ ቃሪያ አለ፣ የሚያቃጥለው ቃሪያው አለ። ከዛ ደግሞ ጅብን ደግሞ አለን እዚህ ጋር። ይሄ አሁን የአንደኛው ቆይ እንደዚህ ስታይ እንትን ሳረገው ይሄ እንደዚህ በደንብ መያያዝ አለበት። ከዛ ጊዜያችን እንዳይጨርስ እኮ ነው። ይሄ አሁን ለአንዱ ነው የድንችና የጅብን። ይሄ ደግሞ የቅጠላ ቅጠል። ይሄ ደግሞ የጅብን በነገራችን ላይ ይሄ ጅብን በጣም ቆንጆ ነው። በርበሬ ያለበት በጣም ያቃጥላል። ይሄኛው ደግሞ ሳውዲ ጅብን ነው የሚሉት። በቁድን ያስጨምርበታል እዚህ ጋር። ከዚህ እንደዚህ ያረግና እንትን አረገዋለሁ። ይሄ ሰውዬ ለካ ቢላ የወደው መረድሳ። አሁን ወደ ስራችን እንገባለን ማለት ነው። ስራችን እንቀጥላለን። ይሄው 4 አይነት ለነገሩ ሳምቡሳ በፈለገ ቦታ የሚሰራ። ይሄ ደግሞ ለማያያዣ እንትን ዱቄቱም። በነገራችን ላይ እዚህ ጋር ደግሞ ዶሮ አለ ለምሳ ማለት ነው። ለምሳ 3 ዶሮ አለን። አሁን ቶሎ መስራት ነው። አብረን እንሰራለን። ይሄው አሁን ወዶችዬ ጨርሰናል ማለት ነው። ይሄው እግዚአብሔር ይመስገን ሁሉ ነገር ጨርሰናል። እና እስኪ ደግሞ እንቅመሰው እንሰራና እንትን እናድርግና ለመጥበሻም ባይሆን ውስጥ እንትን ፈላፍላል ችግር የለም እንቀምሰዋለን ማለት ነው። ደቂቃ ያቆየኝ። ምን ደግሞ ስሰራ በቆሜ ነው የምሰራው። እንደዚህ እንደቆም ማለት ነው። በደቂቃ ነው የምሰራት። ከዛ እንደዚህ ይሄ እንትን አጅ ነው ቃ እሰራለሁ። እንደዚህ ታምሩ ይሄው በሚገርም ሁኔታ ደርሷል። በጣም ቆንጆ ከለር ያለው ብራውን የሆነ ቆንጆ ደርሷል። የበላችሁ የጠጣችሁ ቤተሰቦች የሚጠጣ እንኳን አላቀረብኩላችሁ። የስሙሳ አሰራር አይደለም። አሁን ፍሬዘር እናስገባና በምንፈልገው ሰዓት እያወጣን ወይም እየጠበስን ወይም ደግሞ እንደዚህ እያስገባን ፈራያ ውስጥ እንጠቀማለን። እንደ እህቶችማ ወጥታችሁ መሄድ የለባችሁም። ቁርስ በልታችሁ ነው መሄድ ያለባችሁ። ይኸው ተጋቢ ነው። ሽሮ አለ፣ እንቁላል በቲማቲም አለ። ቆንጆ እንቁላል በልታችሁ ነው መሄድ ያለባችሁ። ቁርስ ሳትበሉ አትሄዱም። ቁርሳችሁን በልታችሁ ነው መሄድ ያለባችሁ። በቃ የኔ ወዶች ቤት ለእንግዳ ቤተለም የነቢያት ማረፊያ እንግዳ ተቀባይ ቦታ ነው አይደለም? ስም አለው፣ ስም ይገልጻልና በዛውም ሳምቡሳችን ሰርተን ቁርሳችን በልታችን መለያየት ያለብን ብሉ። አሲርም ጠጡ ያልኩት ያው አሲርም አለ። ፈልጋችሁት ጠጡ ብሉ። ዝም ብላችሁ አትሄዱ።